ሰላም ሰላም ውድና የተከበራችሁ የዚቲ ቤተሰቦች እንዴት ናችሁ? ስለ ቦኒ አዲስ መረጃ ወጥቷል። እንግዲህ ፖሊስ ያወጣው መረጃ ልንገራችሁ። እንዲሁም ደግሞ አዳዲስ የቦኒ እጣ እየደረሳቸው ያለ እህቶች አሉ ማለት ነው፣ ተራ እየጠበቁ ያሉት። ስለ ቦኒ ልንገራችሁ ቅድሚያ። በቦኒ ጉዳይ እንግዲህ የወጣው አዲሱ መረጃ ምንድን ነው? ከስልኳ ውስጥ የተለያዩ መረጃዎች እንዳገኘ ፖሊስ ተናግሯል። እንዲሁም የምርመራ ውጤት እየጠበቁ ነው ብሏል። አስክሬን ምርመራ ተደርጓል ማለት ነው። የአስክሬን ምርመራ ውጤት እየጠበቀ እንደሆነ አሳውቋል ማለት ነው። በተጨማሪ ምርመራ ስለሚፈልግ ማለት ነው እና ያገኘው ምርመራ ከሷ ስልክ ላይ እንዲሁም ደግሞ ከባሏ ከጆሲ ስልክ ላይ የተገኘ መረጃ አለ። እቺ ደግሞ የባሏ ፍቅረኛ ማለት ነው እዚህ ጋር የምታዩት እሷም እንደዛው ከሷም የተገኘ ነገር አለ ማለት ነውና ፖሊስ እንግዲህ አዳዲስ ነገሮችን አግኝተናል በቦኒ ጉዳይ ላይ ማለት ነው። የስልክ ማስረጃዎች፣ የተለያየ የተለዋወጡት ነገሮች፣ ሪከርዶች እንዲሁም ቪዲዮዎች፣ አጠቃላይ ከዚህ በፊት ሲወራ የነበረው እሱ ሆቴል ውስጥ ከሴት ጋር ሆኖ የላከላት ቪዲዮ እንዲሁም የደወለላት ቪዲዮ ኮል፣ ሁሉም ነገር ከስልኳ ላይ የተገኙ መረጃዎች አሉ። ለተጨማሪ ግን እየጠበቀ ያለው ፖሊስ ምንድን ነው? የአስክሬን ምርመራ አልወጣም እስካሁን ድረስ ማለት ነው እና የአስክሬን ምርመራ እየጠበቀ ይገኛል ማለት ነው። እነሱም በቁጥጥር ስር እንዳሉ ፖሊስ አሳውቋል ማለት ነው። ባልና ሳራ ማለት ነው፣ ባልና ውሽምዬ በቁጥጥር ስር ነው ያሉት። በጣም ያሳዝናል ማለት ነው እና እንግዲህ በእነሱ ምክንያት እንደሆነ የቦኒ ህይወት ማለፍ ምክንያት እነሱ እንደሆኑ በኦሮምኛ ብዙ ልጆች ሰርተዋል፣ ብዙ የሚያውቁ ሰዎች ተናግረዋል፣ እያንዳንዱ ማለት ነው ሰምተናል ማለት ነው። አሁንም ደግሞ ሌላ ደግሞ በእነዚህ ስበብ ልክ እንደ ቦኒ እጣ እየጠበቃቸው ያሉ ብዙ እህቶች ትላንት አይታችሁ ከሆነ እንዲሁም ደግሞ የሙባረክን ሙሰማ ሚስትም አይታችኋል። እኔ የምለው ባለትዳር ወንድ ላይ ፊት የምትሉ ሴቶች፣ ኮንፊደንስ የሌላችሁ ቆሻሻ ሴቶች ናችሁ። ልንገራችሁ ዛሬ ማለት ነው የሰው ባል የምትቀሙ አንቺ ኮንፊደንስ ቢኖርሽ በራስሽ የምትተማመኝ ሴት ከሆንሽ የሰው ባል ላይ ፊት ጣቲ። ምክንያቱም አንቺ ሸፋፋ የምታስጠይ ቆሻሻ ሴት ስለሆንሽ ብቻ ነው ማለት ነው የሰው የያዘው የሚያምርሽ። ግን ቆንጆ ነኝ ብለሽ በራስሽ ኮንፊደንስ ያለሽ ሴት ብትሆኚ የሰውን አትመኝም። ምክንያቱም አንቺ ለራስሽ ቆንጆ እንድታገቢያለሽና ማለት ነው መርጠሽ ማግባት የራስሽ የሆነ የግልሽ የራስሽ የምታደርጊው ብቸኛ ወንድ ታገኝ ነበረ። ግን የሰው ወንድ ላይ የምትልከሰከሱ ሴቶች ህይወታችሁ በሙሉ አያምርም ማለት ነው። እዚህ ጋር ላስገባላችሁ። አንዷም ልጅ እንደዚህ ህይወቴን እንትንላለሁ እያለች ነው ባሏን ተነጥቃ ትላንት ስታለቅስ አይተናል። ሀቢባ ቤት አስገባላችኋለሁ ሙሉ መረጃ። የልጆች እናት አንድ ልጅ ወልዳ አልፈልግሽም ብሎ ከዱባይ መታ ያቺ ሚስት ትቶ የዱባይዋን ሚስት አገባ። ልክስክስ ሴቶች አላችሁ፣ ቆሻሻ ሴቶች አላችሁ፣ የሰውን ህይወት የምትነጥቁ ቆሻሻ ባለጌዎች ማለት ነው። ልክ እንደዚህ እንደ ሳራ አይነቶች ማለት ነው። ብዙ ደግሞ ሌላ ይፈሉ አሉ። እንዲሁም ደግሞ የሙባረክ ሚስት አዲሷ ሚስት ማለት ነው ባለትዳር እንደሆነ ልጅ እንዳለው እያወቅሽ ምን አባሽ ልትሰሪ ገባሽ? በራስሽ ኮንፊደንስ አታገቢም። ሌላ ቆሻሻ ሴቶች ደግ አደረገሽ። ዛሬ አንቺን ትቶ አየሽ አይደል? ወደ ልጁ ወደ ሚስቱ ተመልሷል። እርካሾች ናችሁ። ሁለቱን በስሙኒ የሚገዛችሁ የለም። የሰው ባል ላይ የምትንጠለጠሉ ሴቶች እርካሽ እንደሆናችሁ ስለምታውቁ ነው እንጂ በራስሽ የምትተማመኝ ጀግና ሴት ከሆንሽ ምንም ሚስት የሌለው ልጅ የሌለው የራሱ ብቸኛ የሆነውን እንዳንቺ ለአዳም ዮሐንን እንዳመጣለት ለአንቺም ደግሞ አዳምሽን ፈጣሪ ይሰጥሻል። ብቻሽን አቀሪም በዚህ ምድር ላይ የሰው ምን አልከሰከሰሽ? ልክስክስ ሴቶች ላስገባላችሁ። በጣም ተናድጄ ነው፣ የእውነቴን ነው ይሄን ልናገር የቻልኩት። በጣም እርር ያደረጉኛሉ እና የቦኔም እንግዲህ በእንደዚህ ምክንያት በልክስክስ ሴት ምክንያት ነው ቦኔ ራሷን ያጣችው። አሁንም ደግሞ ይቀጥላል። እንደዛው የሚሉ ሰዎች ላስገባላችሁ። የሙባረክ ሚስትም አንተንም አጥፍቼ ራሴንም አጠፋለሁ ያለችው በእንደዚች በአንድ ቆሻሻ ሴት ምክንያት ነው። አሰባችሁ? ምንድን ነው? ምን ሆናችሁ ነው? የተያዘም ይጣፍጣችሁ። ባለትዳር ወንድ የያዘው ሌላ ነገር አለ እንዴ? ከስንግል ወንድ የተለያየ ነው? ምንድን ነው እዛ ጋር ያለው ነገር? ኧረ አሰዳቢ ስንት አለ። ለማንኛውም ላሰማችሁ፣ መረጃውን ስሙት። እውነት እናንተንም እንደኔ ርር ያደርጋችኋል። ዳምጪ እባክሽ ወደዛ። በጣም አከበርኩሽ። ለወንድ እንደዚህ ስፍስፍ ግብግብ አትበይሽ። ሴት ኮንሽ ነገ ትወልጃለሽ። እቺ እናት ልጄን ነው እያለች ያለችው። በተረፈ ከሷ የተረፈ ነው ትራፊዋ ነው። ቢው ጥገቢው
አትፈልገውም። ራፊ ምናምን እኮ ነው ሪከርዱ አለ ተፈታኝ የተረፋት ነው ተራፊ ተሆነ ተራፊ ነው ብላ ዝም አትልም። 4 ዓመት አጣጥማ ጨርሳ እንደ ጣሙ እንዳለቀ መስካ አውጥታ የጣለችውን ያነሳሽው ትራፊዋን ነው። ስለዚህ ትራፊዋን ነው ቢዩ ጥገቢው ግን ልጇን ነው እየጠየቀች ያለችው። ገባሻ? ስንት ሰዓት ሙሉ በትዕግስት እዚህ አንቺን እየተለማመጥኩ ማናገርሽ ለጠይባ ስል ነው። እሺ ለልጇ ስል ነው። አሬ እኔን እኮ እየሰደብሽ ነው ያለሽው ሀቢባ። አዎ ትዕግስቴን አስጨረሽኛ፣ አበዛሹ በጣም። እኔ ምን አድርጌሽ እያለው ቲክቶክ እያለው ለምን ተዋሻለሽ? ውሸታም ወራስ በታበሽ ስልኳልሽ ሸካም ብሏል። ያው የቲክቶክ ስሙን ሳይቀር ተናገረች። አዳምጪ፣ በዚህ ዘመን ቲክቶክ የማይጠቀም የለም። እንደገና ደግሞ የለውም እያልኩሽ አይደለም። ስልኳልሽ ሸካም ይላል። ከሌለው ማታቂ ከሆነ አንቺን እንዳለችው ለገንዘብ ነው የቀረበሽ ማለት። እዚህ ብቻ ተረዱላት፣ ውሸት እንደምደብቅብኝ በጣም ብዙ ነገር እንደዋሸሽ ይሄ ራሱ ትልቅ ማስረጃ ነው። የቲክቶክ ስሙን ሳይቀር ምን እንደሆነ ተናገረ። ቲክቶክ የለውም፣ ቲክቶክ አይጠቀምም። ኧረ እባክሽ አንቺ አዲሷ ሚስቱ ሳታቂ ደውይና በመስመር ማለት ነው ሸራል ግን ለጠይቂው። እሺ አፍቃሪው ነው የሚለው ግን አጥፍቶታል። ቲክቶክ አፍቃሪው ነው የሚለው አየሽ፣ ውሸታምነትሽን አሁን ደግሞ አጥፍቶታል አለሽ። አይጠቀምም ፎቶሽን እንዳለጥፍ ሊረግጥሽ ይችላል። አይገርምሽ? አትሳደቢ ትላለች እንዴ ጨምላቃ። አንደኛ ማለት ነው አንደኛ ራህመት እንዴት እንደቀማቿት እኔ ልንገራችሁ፣ እንዴት እንደቀማቿት ማሬ። አንደኛ ራህመት ስትተዋወቁ ባሏ ነበረ፣ አንቺ አልነበረም። ነበረሽ ኖ ራስሽ ብለሻል። ሪከርዱን አውጣለሁ። ፈቷታል ያልኩሽ አውጪው ሀቢባ። ወላሂ አሁን ዩቲዩብ ገበያ አላልኩም። አንቺ ፍቅረኛ ነበረሽ፣ አንቺ ፍቅረኛ ነበረሽ። እሷን እኮ ታዲያ እኔን ሲጠይቅ ፈቷታል ሀቢባ። አያ እኮ አዳምጫ ልጨርሳ፣ ከዛ ታርምኛለሽ። ስትተዋወቁ የእሷን አንድ ኒካ ወርዶ ነበረ፣ ግን አልተለያዩም እስከ መጨረሻ። አንድ ኒካ ብቻ ነበር የወረደው። ከዛ አንቺን ያክስትሽን ልጅ ወንድሙ ሲያገባ እዛ ሰርግ ላይ ስትተዋወቁ አንቺ ፍቅረኛ ነበረሽ። ፍቅረኛ ስለነበረሽ ላግባሽ ሲልሽ ፍቅረኛ አለኝ አልፈልግም አልሽና ፍቅረኛሽን አገባሽ። አንቺ ፍቅረኛሽን ስታገቢ እሱ ሚስቱን በአንድ ኒካ ብቻ ስለነበር ያወረደው መለሳት። ስለዚህ መለሳት ተመለሱ። እዛ አውርተው ምን ብለው አላውቅም። ዙሮ የዛኔ አግብቶ እንደፈታ ነው። ማንኛውም ሰው እኮ አግብቶ ይፈታል። አንቺ አሁን አገባሽ ፈታሽ አይደለም። ሶስት ኒካ ቢሆን መመለስ አይችልም ነበራ። አንድ ኒካ ስለሆነ መለሳት። ስለዚህ ስለዛ ህይወት አያገባኝም። አየሽ ለራስሽ ሲሆን ታባቢያለሽ። አረባ እንደዛ አይደለም። ምን እያልኩት ያለው ተፋተው ነው ያገኘኋቸው። ሰርቀት አይደለም ወይም ተጀናጅኔባት አይደለም። ታቸውን ጨበረሽ ፍቅረኛ ነበረሽ። ፍቅረኛሽን አግብተሽ ዱባይ ሄድሽና ዱባይ 2 ዓመት ሆነሽ ከፍቅረኛሽ ጋር ለሱ ስትይ ፍቅረኛሽን ትተሽ የጠይባን የልጅ አባት ባሏን አግብተሽ አትወናጀሪ። እኔ ሌላ ጠብ እንዳይመጣ ሀቢባ ፍቅረኛሽን ያንን ትተሽ አበይ ፍቅረኛሽን ትተሽ ለሱ አባል ለሱ ብዬ አይደለም በራሱ ጉዳይ የተፋታ ነው። ደግሞ ዞሮ ግን ስታቂው የሱ አባል ነበር። ይህ መቀማ ይሄ እኮ ልንገርሽ ሀቢባ እኔ አላቃተም። ዝም ባንቺ ሂጂ ሲጀመር ወግጂ እሷ ሲታወቀኝ እኮ ፈቷታል አይደል? ይሄ እኮ ተጋብቶ መፋታት እኮ ያለ ነው። 3 ካወረደ ነው ፈቷታል የሚባለው። አንድ ኒካ ነው ያወረደው። 3 ቢያወርድ ነው መመለስ አይችልም ነበረ። አሁን መመለስ ሆነ አንድ ፍች እኮ እየተፋቱ እኮ ሌላ እየተጋቡ መሆኖች አቢባ ህዝቡ ይፍረድ። አንድ ኒካ ሆነ ነው ፍች ፈቷል። ቃሏን ላይዋ ላይ ጀንጅነሽ ወሰድሽ የተባለችው ነው። እሱ ብቻ አጥርላት። በጣም ጥሩ ነገር ነው። እዚህ ላይ አሁን የምናገረው አለኝ። ይሄ ውሸቴንም አይደለም ወይም ተርጉሜ አይደለም ወይም እሷን ላናድድ አይደለም። ይህ ሀቅ ነው። ማን ያለሽ? እሺ ያለሽ ነው ታዲያ እንዴት ሰው እሺ። አዎ አሁን እዚህ ላይ ልንገራችሁ እዚህ ላይ እሺ። ይኸው እንግዲህ እኔ ወልጄ ወንድምየው ሌላ ነበር ሚስቱ የመጀመሪያ ሚስቱና እኛ ጋር በእኛው አካባቢ ናት። ያችን ፈቶ ወንድምየውም የሷን ዘመድ ያግብቶ ከዛ ይቺ ልጅዮ ትመጣማለ መሰለኝ አረብ ሀገርም ድረስ ብላ ይሁን እኔ እንጃ ብቻ ትመጣለ መሰለኝ ምናምንና ስመጣ ይተዋወቃሉ። እሷ ብላሻለ ቅድም አሁንም እንዲያከደው ይተዋወቅ ነው እንደዛ ነው በወንድሜ ሰርግ ነው ብላለች። እሷ ጋር ለእኔም ሆነ መጥፎ ነገር ምንም አስቦ አያውቅም። ግን እሷ ጋር ከነበረው ግንኙነት የተነሳ ያው በቃ እኔ ጋር ነገሩ ነገር ይጀምረ ይገባል። እሱም ስሜን ዝም ብለው ያላረኩትን ሁላ እንዲህ እያረገ እያሉ ውጣ እያለው ይሉ ገባ። ለምን እሷ ጋራ ለማጣመር ሲፈልጉ እኔን ለእንትን ለማስፈልጉ ማለት ነው።
ከዛ ያለ ስሜም ስም ይሰጠኝ ገባ። ወላሂ ለአዚም ታታሪ ነኝ። እነሱም ጋር እሰራለሁ፣ ባላለሁ፣ እጣጣለሁ። እኔ መጥፎ ነገር የለብኝም ወላሂ። ከዛ ስሜን ራሱ በመጥፎ ነገር እያረጉ ያዋሩ ገባ ምናምን። አይሽ ወንዲ ስለሆነ ያቺኛይቱ ጋር ተሆነኛለች ታላ እኔ ቀልቤ ያውቃል እኔን እንደተወ ማለት ነው። ከዛ 6 ወር ያው ልጄን ይዤ ቁጭ አልኩኝ። እሱም ፈታሻለሁ የለ ምንም የለ። ሽንኩርቱንም አብረን ቆይ እንትን ያልነው አዝመራውን እንትን አለ ከሳሰበ ጨረሰ። ከዛ እሷ ጋር ጨርሶ ልክ ኒካውን ሊያስር ሲል ማለት ነው ወላሂ ሊያስር ሰሞን መጥቶ አስደውሎ በጎረቤት በቃ እኔ ልፈታት ነውና ዘመድ ታቅርብ አለኝ። ያው እኔ የቲም ነኝ አባቴ የለም ዘመድ ያቀረብኩኝ። እነዛም ዘመዱ ያረተው እንደው የልጅ ጥላችሁ ምናምን አሉት። ያው እሱም አልፈልግም በቅቶኛ በቃሉ አባትየውም በቃ አሉ። እሺ ተብሎ ተፈታ። ወላሂ የፈታይ ጊዜ አላለቀስኩም ወላሂ። ከዛም ወዲያ 4 አመት ልጅን ሳጠባ አላለቀስኩም። ባይሆን ይበሰጨኛል አንዳንድ ጊዜ እንትን ሲል ልጅን በቃ እየመጣ ይጠይቅ ነበርና አይሆንም ምለው ነበረ ማለት ነው። ከዛ ዘመድ ምን አረገ? ዘመድ ማለት ነው ዘመድ የሱም የኔም የግል ዘመዳችን ነው። ለኔም ቅርብ ለሱም ቅርብ ነው። ላከ እንግዲህ ልጁን ከሄደች እንደዚህ ሆኖ እንትን አይልም። ፋጢማ እክሳቸዋለሁ ማለት እንግዲህ በየቤቱ ሳይሆን እዚህ የተጎዳውን አካል ክሼ ማለት ነው ክሶኛል ብላ እንድትናገር ይመጣ አደርጋለሁ። አይዟችሁ እሺ። እውነት ያምጣት ይቅርታ ራህማ ወጣ የላከችልሽ ነው ምናልባት አላይ መፍትሄ ይዛል ይሆን? እሺ እናቱ እሺ አይልሻለሁ ዋትስአፕ ላይ ሴቶች ማስተላለፈው መልእክት ካለ ተደብቃችሁ ያላችሁ ካላችሁ የኔም ይሁን ውጡ። ማን ወጥቶ ማን ይቀራል? ሴቶች በእናታችሁ ራሳችሁን አደብቁ። ምስት ከሆናችሁ ምስት ናችሁ፣ ወጣችሁ ምስት ነኝ በሉ። በቃ ያለ ነው። ይሄን የላከችው ሀቢባ ጽሁፉን እንታነቢው ምናምን ያለችውን ሳይሆን ሌላም አለ የላከልኝ ያለችው ስለሆነ ግን እንደዛ ሳይሆን ዛሬ እንደላከልኝ ቀኑ ምናምን አለ አይደል? ወላሂ ላዚም እሱ ነው የላከልኝ። እኔ ከፍቼው ይሄኛውን ነው ጠልፍ ያለ ያልኩት ሪካርዷ ነው አለኝ ያልኩት። ልጅህንም ወስደው እንዲያሳጭዱ ነው። እኔ ትግሌ ማለት ምን ማለት ነው አልገባኝም። አይደለም ያለችውማ ትታጨር ኖረን የበሆነ ሊቃማ አሰረች ወስድህ ነበር ነው ያለኝ። አይደለም የሚለው ደነዝ እኔ በሆንማ ታውቃለህ፣ በዛ ጦር እንኳን እንደማልጨክን እስካሁን ባለ ኢቃማ አረግህ ነበር ቆየህ። አሁን ግን በራሳችሁ ንቃችሁኝ፣ ባስናቃችሁኝ እኔ ለማንም አላዝንም፣ ጨካኙኛለሁ እንጂማ ሀገር ይኸውና መጣች። ምንም አላጠፋክምና 3ኛ ምስት እንድታደርገኝ ፈልጋለሁ፣ ከሁለቱም ጋር እስማማለሁ ብላለች። ነይ እናቴ ወሬ ተዚዛ አዙኮ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጅርታ ጊቢ ጅራሙ ቢያከማት ነው ቪዲዮ ከነ ቀቀበ ወላሂ ሽኩራን ቴንክ ዩ ሙቤት ዋታ ኮዩ ሂምበሌስ ወንተ ሲጎቴ ሁሉ ስሪዳ ዋታ ኮዩ በዲን ቀብ እና ነሞነ ሰዴፈዱ አንሰሚራው ጂስ ወሊ ገሌነን ጅራዳ መርያም ጂስ ወሊ ገሌነን ጅራዳ አነ ጃርቲ ሰደፋነ ታስፈዱ ሙቤ ምንም ነገር ያጠፋው ነገር የለም። ከሰሚራ ጋር እስማማለሁ፣ ከመርያም ጋር እስማማለሁ። 3ኛ ምስትህን እንድታደርገኝ ፈልጋለሁ ብላ ቪዲዮ ሰርታ ነው ያመጣዋት። በአማርኛ የምትለው ማለት ነው። አዙ ሙባረክ በእናትህ አጥንት የማልከው እኔ ቤት ላይቭ ሪከርድ አለኝ። ለሷ ብዬ ያስቀመጥኩት ነገ ባያሰራላት አይዲዋን ባለው ጊዜ ባያደርስላት ሙባረክን አምጥቼ ላይቭ ላይ ህዝብ ፊት ለመጠየቅ ላይቭ ረጅም ስለሆነ አጭር ከዚሁ ስልክ ላይ ቀዳሁትኝ። ትናንትና ምን ሲል በእናቱ አጥንት ሲምልና
የትም ቤት ገብታ ስሙን ካላነሳች በሳምንት ውስጥ ኢቃማዋን አስጨርሶ መጥቶ እዚህ ቤት ገስት ላይ ህዝብ እያየ ሊያስረክባት አይዲዋን ቃል ሲገባ ሪከርድ አደረኩትና በስልኬ አጭር ሪከርድ አስቀመጥኩ። ረጅም ላይቭ ዳውንሎድ ከማድረግ ታውቃላችሁ 6 ሰዓት 8 ሰዓት ነው ላይቭ ላይ የምቆየው። ያንን ሁሉ ዳውንሎድ ማድረግ አይችልም ስልኬ። ለዛ አጭር ቀድቼ ለሷ ብዬ አስቀመጥኩ። ዛሬ ጠዋት ዋትሳፕ ላይ ከእንቅልፌ ስነሳ ቅድም ምን ደረሰኝ? አንድ ማታ የሆነ ሰው ቤት ዛሬም ደግሞ የሆነ ሰው ቤት ገብታ ስለ ሙባረክ እና ስለ ራሷ ስታወራ ጭራሽ እንደውም የዛሬው የተላከውማ ተገርዟል አልተገረዘም እያሉ ሲያላግጡበት ሙባረክ ላይ እየሰደቡኝ ወራች ቁጭ ብላ እየከሰስኳ ስለሆነ ካውስ አጀምሬ ሻወር ገብቼ ለራሷም ላኩለትና በህግ ትፈልገኝ በህግ ትፈልገኝ እጅን አንስቻለሁ። እኔም እጅን አንስቻለሁ። በህግ ፈልጋታለሁ። ጨርሻለሁ። አመሰግናለሁ። እኔ ሄጃለሁ። ከዚህ በኋላ እኔ ሙባረክን ለምን በቃልክ ለምን በሳምንቱ አይዲዮ አላለቀም ብዬ አልጠይቀውም። ምክንያቱም በእናቱ አጥንት ትናንትና የማለው የትም ቦታ ገብታ ስሙን ካላነሳች በሳምንት ውስጥ ጨርሶ አምጥቶ እዚህ ላይ ያስረክባት ነበር። እሷ ከአንድም ሁለትም ቤት ገባች፣ አወራች ስለስሙ። እሷ ቀድማ መስመር ጣሰች። እሷ ቀድማ ውላቸውን አፈረሰች። ከዚህ በኋላ መጠየቅ አትችልም። እኔ ለራሷ ቮይስ አድርጌላት አበባሽን አጨርሻ አላስገባሽም ብያት ነው ብር 19,000 ብር በልቶኛል፣ ወርቅ በልቶኛል ያለችው ነገር ሴትን ልጅ እንደማልበላና በእናቴ አጥንትም እያለው ሴትን ልጅ እንደማልበላ ሰሚራ ባለቤቴ ትመሰክራለች። ሌላ ሰው ተይና ማለት ነው። አይ ችግሯን መፍታት ሳይሆን ፍምስና ነው የፈለገችው። ለዛ ነው በየቤት የዞረችው። ነገርን ብላ አካውንቷ ሰጣኝ ላይ ግባበት ብላ ወላሂ እኔ እጅ ነበር ፎቶ ላነሳልሽ እችላለሁ። እኔ እጅ ነበር አካውንቷ ብዙ ነገር እያለ ነበር። እሷ መፈመስ ፈለገች። አንዴ ትፈቅድልኝ